ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች በእያላችሁበት ሰላም እንድትሆኑ ምኞቴ ነው በሳምንቱ መጨረሻ የተደረጉ ጨዋታዎች እንግዲህ ከጨዋታዎቹ በኋላ ዘርዘር ያሉ የጨዋታ የሜዳ ላይ እንቅስቃሴ በተለይም በተጫዋቾች በኩል የተደረጉ እንቅስቃሴዎች ይበልጥ ስለ ተጫዋቾቹ እንድናወራ ስለ ተጫዋቾቹ ሐሳቦች እንድናነሳ ያደርገናል በተለይ በሜዳ ላይ የሚያደርጉት እንቅስቃሴ ለቡድናቸው የሚሰጡትን አቅም ይበልጥ የሚገልጥ ነው ከነኚህ ብቃታቸውን በተሻለ ደረጃ ያሳዩ ከሚገኙ ተጫዋቾች መካከል የአርሰናሉ የመስመር ተከላካይ የመስመር አማካኝ ልንለው እንችላለን ወደፊት በመሄድና የቡድኑን እንቅስቃሴ ጥራት ያለው በማድረግ ያደገ የመጣው ዮሪ ቲምበር አንዱ ነው ቲምበር የአርሰናልን የመከላከል አቅም ይበልጥ ጨምሮታል በተለይ አርሰናል የተሻለ ያደገ ወደ ተጋጣሚ ሜዳ በሚሄድበት ሰዓት የተጋጣሚ ሜዳ እንቅስቃሴ ላይ የተሻለውን ነገር እንዲያደርግ ትግስት እንዲያገኝ ትግስቱን ተከትሎ ደግሞ የሚመጡ የቡድን ፖዚቲቭ ሪአክሽኖች እንዲበዙ ይበልጥ እየተጠቀመ ነው የሚገኘው ይህንን በተመለከተ ሚኬል አርቴታም ሲናገር ከምንከላከልበት እንቅስቃሴ ተነስተን ወደ ምናጠቃበት ሽግግር በመንገባበት ሰዓት እንደ ዩሪ ቲምበር አይነት ሙሉ ተጫዋቾች ያስፈልጉናል የሚል አስተያየት ሰጥቷል ባሳለፍነው የውድድር ዓመት እንዲሁ በአውሮፓ ቻምፒየንስ ሊግ አብዛኛውን ብዙ ጫና ያሳድራሉ ተብለው ግምት ውስጥ ገብተው የነበሩ ተጫዋቾችንም የሚያቆምበት መንገድ እጅግ በጣም ያደገ ነበር የዚህ ተጫዋች እንደውም አንድ እንቅስቃሴ ላይ ማስታውሰው ባርኮላ ከመስመር ተነስቶ ሄዶ ወደ አርሰናል የቀኝ ዞን ማጥቃት በፒኤስጂ የግራ ማጥቃት እንቅስቃሴ የመጨረሻውን የሜዳ ክፍል ብቻውን ማክሲማይዝ ለማድረግ በሚሞክርበት ሰዓት ከእግሩ ኳስ የወሰደበት መንገድ የሚደንቅ ነበር እርጋታው በጣም ይደንቃል በራስ መተማመኑ ያደገ ነው አንድ ለአንድ ከሌሎች ተጫዋቾች በተሻለ ስኪል ያለው እንደሆነ ያውቀዋል ስለዚህ ኮንፍሮንት ሲያረግ ሉዝ እንደማያረግ የሚያውቅ አይነት ተጫዋች ነው ባርኮላን ሲያቆመውና ባርኮላን ኳሱን ሲወስድበት በጋራ የመከላከል ሰንሰለት እንጂ የአንድ ለአንድ የተጫዋቾች ግንኙነት የተወሰደ ኳስ አይመስልም ነበር ዘንድሮም በኒውካስል ዩናይትድ ጨዋታ ባሳለፍነው እሁድ የተደረገው ጨዋታ የተከላካይ እና የአማካኝ ክፍል ቦታ ላይ ያሉትን ክፍተቶች በመሙላት እነዚህ ክፍተቶች ለተጋጣሚ እንቅስቃሴ ምቹ እንዳይሆኑ በማድረግና ለራስ እንቅስቃሴ ምቹ እንዲሆኑ በመፍጠር ወደፊትና ወደ ኋላ እየተመለሱ የሚያደርጓቸው እንቅስቃሴዎችን ይበልጥ ያሳደገ ይበልጥ ጥራት እየጨመረ የተሻለ ተጫዋች መሆኑን አሳይቷል እንደውም በአንድ አጋጣሚ ቡርኖ ሂሜሬሽና ሌላኛውን የቡድን አጋሩን ዮሌንተንን በቀላሉ ያለፈበት እንቅስቃሴ የተጫዋቹን የእድገት ደረጃ በደንብ የሚያሳይ ነው የተሻለ ወደፊት እንዴት መሄድ እንደሚችልና ተጋጣሚ እንዴት በልጦ ወደ ተሻለ እንቅስቃሴ ማሳደግ እንደሚችል ማሳያ ነው የዚህ ተጫዋች የቡድን እንቅስቃሴ የጌም ባላንስ ጌሙን ለተሻለ እንቅስቃሴ ያሳድጎ የሚፈጥርበት መንገድ ምንድነው ብለን እስኪ እንመለከታለን በተለይ ኢንተሊጀንት ዲፌንደር ነው ይሉታል ይሄ ተጫዋች በጣም አእምሮውን የሚጠቀም በአእምሮ የተሻለ ነገር መስራት የሚችል ስኪልፉል የሆነ ቨርሳታይል የሆነ ተለዋዋጭነትን የተለያዩ ባህሪያቶችን ያሳደገ የሚጠቀም ተጫዋች ነው ይሄን ኢንተሊጀንት ተጫዋች አርሰናሎች በመጀመሪያው አመት በፈረመበት የዛሬ 2 አመት በፈረመበት ጊዜ ያጋጠመው ጉዳት ሲዝኑን በሙሉ ከባድ ጊዜ እንዲያሳልፍ አድርጎት ነበርና ከዛ ወደዚህኛው መንገድ እንዴት ትራንስፎርም እንዳደረገ እንመለከታለን ስለ ፕሮግሬሲቭ ፓሶቹ ስለ ቦል ኬሪንግ ሲቹዌሽን የአታኪንግ ሐሳቡ እናወራለን ኮንትሮል የሚያደርግበት በተለይም ደግሞ በጠባብ የቦታ አቅጣጫዎች ላይ ኳስ ተቆጣጥሮ ወደ ሌላኛው ሽግግር የሚሄድበት መንገድ ኳስ ተቆጣጥሮ ወደ ሌላኛው እንቅስቃሴ የሚገባበት አይኑ የሚደንቅ ስለሆነ ይሄን የምንመለከት ይሆናል አብራችሁን ቆይታ እንድታደርጉ ኮዲው እንጋብዛለን ለፖድካስቱ አዲስ ከሆናችሁ ፖድካስቱን ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን ሼር ማድረጋችሁን አትዘንጉ ፖድካስቱ ወደናንተ በዛ ብሎ መረጃዎችን ይዞ እንዲደርስ እነኚህን ነገሮች እንድታደርጉ ኮዲው ጋብዛችኋለሁ ጥሩ ጊዜ እንዲሆንላችሁ ምኞቴ ነው
ከዚህ ፕሮግራም በፊት ስለ ትናንትናው ፕሮዳክሽን ሐሳብ የሰጣችሁኝ ያላችሁ የእናንተን ሐሳብ ለማቅረብ ሞክራለሁ በተለይ እያንዳንዱን እንቅስቃሴ በተመለከተ እያንዳንዱን ስራ በተመለከተ የምትሰጧቸው ሐሳቦች እጅግ ደስ ይላሉ ታደሰ ሰላም መኳንንት ጥሩ ትንታኔ ነው የሰጠው መድፈኞቹ ኒውካስልን ብቻ ሳይሆን ዳኞቹን ሁሉ ነው ያሸነፉት ዋው ጋብሪኤል ምን አይነት ወኔ ነው በተደጋጋሚ ታቀርባቸው መረጃዎች በሙሉ ደስ ይላሉ ብሏል ታደሰ ተገኝ እጅግ አድርጌ ከልብ አመሰግናለሁ ፏርድ አሪሲ ምርጥ አቀራረብ ነው ሞኬ ቀጥለበት ብሏል ፏርድ ከልብ አመሰግናለሁ አብይ አለማየሁ አርሰናል የተሻለ ስብስብና የቡድን ጥልቀት አለው የአርቴታ አቀራረብና አሰላለፍ ከሌላው ጊዜ የተለየ ነበር ጥሩ ነው ዘንድሮ ዋንጫ የግድ ነው የሚል አስተያየት ሰጥቷል ጌታቸው ብሩ ጤና ይስጥልኝ መኳንንት ትናንት አርሰናል ያሸነፈው ዳኞችንም ጭምር ነው በጣም ደስ የሚል ጣፋጭ ድል ነው ሞኬ ወንድማችን በርታልን ብሏል መልካም ቀን ሻለቃ ጌታቸው ብሩ ነኝ ከደው እዝ አመሰግናለሁ ብሏል ያው ሻለቃ ጌታቸው ድንበር ላይ ሆኖ ነው እንግዲህ ይሄን ፕሮግራም የሚከታተለው ሻለቃ ባለህበት ሰላም እንድትሆን ምኞቴ ነው ቃልኪዳን እንዲሁ የሰጠችው ሐሳብ አለ ቃልኪዳን እጅግ አድርጌ ከልብ አመሰግናለሁ ሶሎሞን አቀራረብ በጣም ጥሩ ነው ለምታነሳቸው ነጥቦች በሙሉ መልሳሌዎቹ ጥሩ ናቸው ጨመር አድርገበት ሰዓቱን ብሏል ሰዓቱን ለመጨመር ሞክራል ያው ያደገ እየመጣ ስለሆነ ሰፊ ሰዓት ለመጠቀም እንሞክራለን አብዱል መሊክ ቡርሃን ከረጅም ጊዜ በኋላ ተገናኘን ከደቡብ አፍሪካ ሰላም መኳንንት እንዴት ነህ እንኳን ደህና መጣህ የትናንትናው ወዲያ ጨዋታ አርሰናል ኒውካስል ብቻ ሳይሆን ዳኛንም ጭምር ነው ያሸነፈው ፔናልቲው በምን ሂሳብ ይሁን እንደከለከለ በጣም የሚያሳዝን ነበር ግን ጨዋታውን ዳኛው ማሸነፍ አልቻለም ለኛ ትልቅ ትርጉም ያለው ጨዋታ ነው የሚል አስተያየት ሰጥቷል አዲስ ሰላም መኩብሏል ቫርና ዳኛንም ነው ያሸነፈው ምን ነው ዝም አልክ ብሏል ያው በእንቅስቃሴ አርሰናል የነበረበትም ብልጫ በደንብ አይተነዋል ጫናውን እንዴት እንዳሸነፈም ስለተመለከትን ነው ሄኖክ የማነ ዌልካም ሞኬ ጠብቄ ነበር ብሏል ሄኖክ ከልብ አመሰግናለሁ ሰንካሱ ስለ ኤዚ ፕሮግራም ተጽዕኖ ፈጣሪነት ብትሰራ ብሏል እስኪ እሰራለሁ በዚህ ሳምንት ሌሎች ፕሮዳክሽኖችም ይኖሩኛል የሊቨርፑልን ጉዞ ዘንድሮ የምመለከት ይሆናል እንዲሁም ሪያል ማድሪድ እና አትሌቲኮ ማድሪድ ያደረጉትን ጨዋታ በተመለከተም አንድ ፕሮግራም ታክቲካል ፕሮግራም እሰራላችኋለሁ ያ ጨዋታ በምን መንገድ ነው አትሌቲኮ ማድሪድ ያሸነፈበት አትሌቲኮ ማድሪድ የተሻለ የተንቀሳቀሰበት መነሻው ምክንያቱ ምንድነው የሚለውን ለመመልከት ሞክራለሁ ያን ፕሮግራምም የምሰራ ይሆናል ማለት ነው ጥሩ ጊዜ እንዲሆንላችሁ ከወዲሁ እመኛለሁ አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ በዘመናዊ እግር ኳስ እጅግ በጣም ከሚፈለጉ ቦታዎች መካከል ይሄ the full back trait ነው ወይም ደግሞ የመስመር ተጫዋቾች የመስመር ተከላካዮች የማጥቃት እንቅስቃሴውን ጆይን የሚያደርጉበት ሐሳብ ነው the full back trait-ን ሲተነትነው ፔፕ ጋርዲዮላ በየትኛውም እንቅስቃሴ ውስጥ ጨዋታውን የምታሸንፍበት ትክክለኛው የጨዋታ መነሻ ፖይንት ይላል በየትኛውም መንገድ ጨዋታ የምታሸንፍበት ትክክለኛው መነሻ ፖይንት ሲል ማጥቃቱ የሚነሳበትና መከላከሉ እዛው ጥብቅ ሆኖ የሚቆይበት ፖዚሽን እንደሆነ ስለሚረዳ ነው ይህንን የሚያደርጉ ተጫዋቾች የጌሙ ባላንስ አምሯቸው ላይ ያሉ ተጫዋቾች ናቸው ኢንቴሊጀንት ሆነው በእንቅስቃሴ ስለሚቆዩ ይሄ ኢንቴሊጀንት የሆነው የነሱ አምሯቸው በጌም ውስጥ ያደገ የተሻለ ነገር እየፈጠረ ይመጣል ተጫዋቾችን አሳታፊ በሚባል የማጥቃት እንቅስቃሴ ውስጥ ስለሚከቷቸው የተጫዋቾች የጨዋታ እንቅስቃሴ ጥራት የቡድን የጨዋታ እንቅስቃሴ እድገትን የሚላበስ ይሆናል እነዚህ የተሻለ የቡድን አደረጃጀት ፈጣሪዎች ስለሆኑ ማለት ነው ዩሪን ቲምበር በዚህኛው ዘመን ከሚገኙ ተጫዋቾች አንዱ ነው ይሄ ተጫዋች ጉዳትን ካስወገደ ከጉዳት ጋር ያለውን ታሪክ ካጠፋ ለቡድን የሚሰጠው የማጥቃት ትሬት
ለቡድን የሚሰጠው የመከላከል ዴፕስ እንዲሁ በቀላሉ የሚታያል። ለምሳሌ አርሰናል በኒውካስል ዩናይትድ ጨዋታ ብቻ ሳይሆን አምና በነገርኳችሁ በፓሪስ ሴን ጀርሜኑ ጨዋታ ወቅትም የፋይናል ሰርድ ፔኔትሬሽን በፋይናል ሰርድ እንቅስቃሴ ውስጥ ቆይቶ የተሻለውን ነገር ፈልጎ በማግኘት በሚደረገው ፈጠራ ውስጥም ይሄ ተጫዋች የአግድሞሽና እንዲሁም ቀጥተኛ ኳሶችን በመቀባበል የተሻለ ስራ ሲሰራ ነበር። ስለዚህ ለአርሰናል የሚሰጠው ነገር ለአርሰናል የሚያበረክተው ነገር እንዲሁ በቀላሉ የሚታይ አልነበረም ማለት ነው። ለምሳሌ ከዚህ ተጫዋች የብዙ ያልተወሩለት እንቅስቃሴዎች መካከል አንዱ የጨዋታ የኳስ ቁጥጥሩ ነው። የጨዋታ የኳስ ቁጥጥር እንደምታውቁት ለአንድ ተጫዋች በጣም ወሳኝ ነገር ነው። በተለይ በእንቅስቃሴው ውስጥ ያ ተጫዋች ከነበረበት ጫና ወይም ደግሞ ከነበረበት ከታፈነው እንቅስቃሴ ወጥቶ ወደ ሌላኛው እንቅስቃሴ እንዲሄድ የሚያግዘው ነው። ሁሉንም ነገሮች ያቋረጠ የሚሄድባቸው ሽግግሮቹ የቡድኑን አሳታፊ የሆነ የማጥቃት እንቅስቃሴ ህይወት እንዲያገኝ ያደርጋል። አሳታፊ የማጥቃት እንቅስቃሴዎች ለአሰልጣኞች መፍትሄ ስለሚሆኑ እነኚህ መፍትሄዎች እንዳይቆራረጡና የተሻለ ሌሎች ተጫዋቾች ጆይን ያደረጉ እስከ መጨረሻው የሜዳ ክፍል ለቡድኑ አደገኛውን ስራ እየሰሩ እንዲደርሱ የሚያግዛቸው ነው። ስለዚህ የዚህ እንቅስቃሴ ወሳኙ ተጫዋች ነው። ሁለተኛው ከቀለበት እንቅስቃሴ አምልጦ የሚወጣበት አይኑ ነው። በዚህኛው ዘመን ቡድኖች አስቸጋሪ የሆነ የጨዋታ ቀን ለተጋጣሚዎች የሚሰጡበት አንዱ ፖይንታቸው ተጋጣሚ በሚመጣበት እሳቤው ውስጥ አሸናፊ እንዳይሆን የሚያደርጉበት የነሱ ክፍልፋይ የጨዋታ ስራ ነው። ከነኚህ አሸናፊ እንዳይሆንበት ከሚያደርጉበት የነሱ የጨዋታ የክፍልፋይ ስራዎች መካከል በሚመጡበት እንቅስቃሴ ውስጥ ተመልሰው ሌላ ጫና እንዳያሳድሩ ቀላሉን መንገድ እንዳያገኙ የሚቆልፏቸው መንገዶች ናቸው። ከነኚህ መንገዶች መካከል የቀለበት እንቅስቃሴዎች ይገኙበታል። በሁለት በሶስት በአራት ወይም ደግሞ በአንድ ተጫዋች እሳቤ ውስጥ እንቅስቃሴው እዛው እንዲቆይ በማድረግ እንቅስቃሴው ወደ ውጭ ወጥቶ ወይም ደግሞ እነሱ ካሉበት አቅጣጫ ወጥቶ ወደ ሌላኛው የጨዋታ እንቅስቃሴ አድርጎ ቡድኑ አድቫንቴጅ እንዳያገኝ ማድረግ ነው። ይህንን በሚያደርጉበት ሰዓት አንድ ተጫዋች ስለሚታፈን ከአፈናው ለመውጣት የተሻለ ስኪል ሊኖረው ይገባል። ይህንን ስኪል ዴቨሎፕ የሚያደርግበት አምሮ ካልፈጠረ በስተቀር ቀለበቶችን ሰብሮ ሄዶ አሸንፎ ወደ ሌላኛው የተጋጣሚ ቡድን ያደገ እንቅስቃሴ ውስጥ ሊገኝ አይችልም። ዩሪን ቲምበር ቀለበቶችን የሚያሸንፍበት አይኑ ኢንተለጀንት ኳሊቲ ነው። ሌላው የዚህ ተጫዋች ትልቁ ኳሊቲ ማጥቃት ነው። ማጥቃትን ከኋላ የሚጀምርበት መንገድ አሳታፊ የሆነ የማጥቃት እንቅስቃሴና ተናጠል የማጥቃት እንቅስቃሴ በሚል ነው የሚለየው። በተናጠል የማጥቃት እንቅስቃሴ ቡድኑ ጫና ውስጥ በሚገባበት ሰዓትና የጎንዮሽ ወይም ደግሞ ቀጥተኛ እንቅስቃሴዎች ተጫዋቾች በሚሸፈኑባቸው ቦታዎች ላይ ተጫዋቾች ነፃ እንዲወጡ የፔኔትሬሽን ሩጫዎችን ያደርጋል። እነዚህ ሰንጣቂ ሩጫዎቹ አብዛኛውን ጊዜ ታርጌቱ እሱ ላይ እንዲሆን በማድረግ ሌሎች የታፈኑ ወይም ደግሞ ሌሎች ጫና ውስጥ የሚገኙ ተጫዋቾች ነፃ እንዲወጡ የሚያደርግ ነው። ምክንያቱም እሱን ታርጌት ስለሚያደርጉት እነዛ የታፈኑት ተጫዋቾች እሱ ታርጌት በመደረጉ ምክንያት የተከፈተላቸውን ስፔስ በአግባቡ እንዲጠቀሙ ያግዛቸዋል ማለት ነው። ይሄ እንግዲህ የቡድን ስራውን እንዴት ወደ ተሻለ የእንቅስቃሴ እድገት አመጥቶ ቡድኑ ባሉት ውስን የሆኑ የጨዋታ አሳቢዎች ውስጥ ራሱን አሳድጎ የተሻለ ነገር እንዲፈጥር እንደሚያደርገው ማሳያ ነው። ስለዚህ የቲምበር አንዱ ትልቁ ኳሊቲ ይሄኛው እሳቤ ነው። ሌላኛው የዚህ ተጫዋች ትልቁ ኳሊቲ የሚባለው ታጣፊ አስፈላጊ ሩጫዎችን የሚያደርግበት ታይሚንጉ ነው። ታጣፊ አስፈላጊ ሩጫዎች እንደምታውቁት ከመስመር ተጫዋቾች በሚነሱ እንቅስቃሴዎች የተጋጣሚ ቡድንን እንቅስቃሴ ቦታና የተጋጣሚ ቡድን ቀጣይ ፍላጎትን በማቆም የራስን የቡድን እንቅስቃሴ ይበልጥ ጥራት ያለው አድርጎ ወደ ሌላኛው የጨዋታ ሽግግር መውሰድ ማለት ነው። የታጣፊ ሩጫዎች ቦል ኬሪንግ ካልሆኑ በስተቀር ወይንም ደግሞ ፔኔትሬት አድርገው ገብተው ሌሎች እይታዎችን የማይፈልጉና የማይፈቅዱ ከሆነ ታጣፊ ሩጫዎችን ሊያደርጉ አይችሉም። ዩሪን ቲምበር ይህንን ሲያደርግ በታጣፊ ሩጫ እንቅስቃሴዎች ውስጥ ሲገባ ይሄ ኳሊቲ ስላለው ነው የሚያደርገው። በራሱ ከፍተኛ የሆነ እምነት ያለውና
ሌሎችን የሚያሳትፍበት ያደገ ኳሊቲ ስላለው እነዛ ሌሎችን የሚያሳትፍበት ያደጉ ኳሊቲዎች አስፈላጊ ታጣፊ ሩጫዎችን እንዲያደርግ በር የሚከፍተውለት ነው። ሌላው የተጋጣሚ እንቅስቃሴን የሚያነብበት አእምሮ ነው። ተጫዋቾች በዚህኛው ዘመን እንዲሆኑ ከሚፈልገው ኳሊቲ መካከል አንዱ የተጋጣሚህን እንቅስቃሴ አንብብ። የተጋጣሚህን እንቅስቃሴ አንብብ ማለት ቀጣዩ እንቅስቃሴህን በሐሳብ ከባድ አታድርገው፣ ቀጣዩ እንቅስቃሴህን በሐሳብ የተሻለ ቀላል አድርገው ማለት ነው። ቀጣዩ እንቅስቃሴ በሐሳብ ቀላል እንዲሆን የምታደርግበት መንገድ የተጋጣሚን አቋቋም፣ አጫዋወት፣ የተጋጣሚን እንቅስቃሴ በሚገባ በመረዳት አንተ የተሻለ አድቫንቴጅ እንድትወስድ የሚያደርግ ስራ ስትሰራ ነው። ይህን የሚያደርግ ተጫዋች ነው ዩሪን ቲምበር። ዩሪን ቲምበር በተጋጣሚ አእምሮ ውስጥ ምን አይነት ነገር እንዳለ ቀድሞ ይረዳል። ለምሳሌ በኒውካስል ዩናይትድ ጨዋታ ወቅት የተፈጠሩትን አንድ ሁለት ሲቹዌሽኖች እንመልከት። ወደ ተጋጣሚ ሜዳ ሳጥን ከገባ በኋላ የተጋጣሚ ቡድን ተጫዋቾች ታርጌት የሚያደርጉባቸው ተጫዋቾችን ነፃ ለማውጣት የሚያደርጋቸው የነፃ እንቅስቃሴ ሩጫዎቹ አስገራሚ ነበሩ። እነኚህ ተጫዋቾች እነ ሜሪኖ እነ ዮኬሬሽ ነበሩ። ከዴክለን ራይስ በሚጣሉ ኳሶች እነኚህ ተጫዋቾች ታርጌት ያደረጉ ስራዎች እንደሚሰራ አርሰናል ይታወቃል። ኒውካስል ዩናይትዶች የቆሙ ኳሶችን አርሰናሎች እንዳይጠቀሙ ሲያደርጉ ጋብሪኤልን ጨምሮ ታርጌት የሚደረጉ የመጀመሪያ ተጠርጣሪ ተጫዋቾች አሉ። the first suspect የሆኑ ተጫዋቾች አሉ። እነኚህን the first suspect የሆኑ ተጫዋቾችን ነፃ በማውጣት የተሻለ በነፃነት ጎል እንዲያስቆጥሩና የተሻለ በነፃነት እንቅስቃሴዎችን እንዲያሳድጉ ለማድረግ ብዙ ስራዎችን ሲሰራ ነበር። ስለዚህ የተጋጣሚን እንቅስቃሴ የሚያነብበት አእምሮ ድንቅ ነው። ሁለተኛው ግራውንድ ዱዌልን በማሸነፍ ራሱ እንዲሁ ቀላል ስራ አይደለም የሚሰራው። ከታች ይዟቸው የሚመጣቸው ኳሶች እንደገና ከታች የመጡትን ኳሶች ደግሞ በመጨረሻው የማጥቃት እንቅስቃሴ ውስጥ እንዲያድጉና እንዳይፈርሱ በማድረግ የመጨረሻ የሳጥን እንቅስቃሴ ውስጥ ትሬት ሆነው እንዲቆዩ በማድረግ ከቆዩም በኋላ እድሎች ተፈጥረው ጎሎች እንዲቆጠሩ በማገዝ ትልቅ ስራ ይሰራል ይሄ ተጫዋች። እንዳውም በአርሰናልና በኒውካስል ዩናይትድ ጨዋታ 7 ዳይሬክት ቦል ዊዝ ፔኔትሬሽን አድርጓል። ተመሳሳይ የሆኑ የፔኔትሬሽን እንቅስቃሴዎችን በተደጋጋሚ በማድረግ እነዛን የፔኔትሬሽን እንቅስቃሴዎችን ለቡድኑ ሰጥቷል። ቡድኑ በሚፈልጋቸው የፔኔትሬሽን እንቅስቃሴዎች ውስጥ እንዲቆይ አድርጓል። ቡድኑ የተሻለ ፔኔትሬት አድርጎ ገብቶ ተጋጣሚን ጫና ውስጥ እንዲከት አድርጎ በእንቅስቃሴ ተጫውቷል። ስለዚህ ይሄ ትልቁ ቶፕ የሚባለው የሱ ኳሊቲ ነው። እንቅስቃሴን ማሳደግ፣ እንቅስቃሴን መምራት፣ እንቅስቃሴን መቆጣጠር፣ የተሻለውን ነገር ለቡድን መስጠት ማለት ነው። በአብዛኛው የፉልባክ ተጫዋቾች ፉልባክ በማጥቃት እንቅስቃሴ ውስጥ በጣም ወሳኝ ስለሆኑ ይሄ ፕሮግሬሲቭ ፓሲንጎቹና ቦል ኬሪንግ ሲቹዌሽን በጣም አስፈላጊ ናቸው። ፕሮግሬሲቭ ፓስ የሚያድጉ እንቅስቃሴዎችና ኳስ ተሸካሚ የሆኑ ሂደቶች ለተጫዋቾች በጣም አስፈላጊ ናቸው የሚባሉበት ዋነኛው ምክንያት ተጫዋቾች የሚሰጡት ነገር ተጫዋቾች መስጠት ያለባቸው ተብሎ የሚታሰበው ነገር በእነኚህ ተጫዋቾች ስኪል ውስጥ ያደገ ስለሆነ ነው። በተለይ ይሄ አንደር ፕሬሸር ውስጥ በሚሆኑበት ሰዓት ያን ፕሬሸር ማሸነፍ የሚችሉ ተጫዋቾች ስለሆኑ አጂሊቲያቸው በታይት ፕሌሶች ወይም ደግሞ በጣም በጠባብ በሚባሉ አቅጣጫዎች ላይ በጣም ከፍተኛ ስለሆነ ከዛው ውጭ ኢኒሺየቲንግ ዘ አታክ ማጥቃትን በማበረታታትና ማጥቃትን ለማስጀመር በሚደረጉ ሳቢዎች ውስጥ ወይም ደግሞ ኢንሳይሰርስ የሚባሉትን ቀስቃሽ ሙቭ በማድረግ የዚህ ተጫዋችና የነኚህ ተጫዋቾች ኳሊቲ እጅጉን ከባድ የሆነ ስራ ይሰራሉ። ስዊንግ ቦሎች በአርሰናል በዚህኛው ዘመን እጅግ በጣም ተፈላጊ ናቸው። ስዊንግ ቦሎች ተንጠልጣይ ኳሶች ማለት ነው። እነኚህ ተንጠልጣይ ኳሶች የመጨረሻ የማጥቃት እንቅስቃሴ ላይ በሚኖራቸው እገዛ ውስጥ የመጨረሻ የማጥቃት እንቅስቃሴውን ጥራት በማሳደግ እንቅስቃሴው የተሻለ ህይወት ያለው እንዲሆን ይረዳሉ። እንቅስቃሴው መጨረሻ ላይ ፈልጎ የሚያገኛቸውን ተጫዋቾች ፈልጎ እንዲያገኝ ነው እንግዲህ
የሚያግዙት በዚህም ቡድናቸውን በከፍተኛ ሁኔታ ይጠቅማሉ እነኚህ ቡድናቸውን ከሚጠቅሙ ተጫዋቾች መካከል ለቡድናቸው ትልቁን ስራ ከሚሰሩ ተጫዋቾች መካከል አንዱ ዩሪን ቲምበር ሆኖ አገልግሏል ዩሪን ቲምበር በዚህ የውድድር ዓመት በዚሁ መንገድ የሚቀጥል ከሆነ እንቅስቃሴዎቹን ያሳደገ የተሻለ ነገር መስራት የሚችል ከሆነ የነበሩ ክፍተቶችን ማስተካከል የሚችል ከሆነ ክፍተቶቹ የተወሰኑ ውስን ክፍተቶች ሊሆኑ ይችላሉ እነኚህን ክፍተቶች ማስተካከል የሚችል ከሆነ ጉዳት የማያስተናግድ ከሆነ ከጉዳት ነፃ የሚሆን ከሆነ በጣም ወሳኙ ነገር የዩሪን ቲምበር ከጉዳት ነፃ የሚሆን ከሆነ ይሄ ተጫዋች በዘንድሮ የውድድር ዓመት አርሰናል ለሚፈልገው የማጥቃት እንቅስቃሴ አርሰናል ለሚፈልገው የማጥቃት እድገት እጅግ በጣም ላቅ ያለ ነገር ይሰጣል ዳውም እኔ በአሳለፍነው ሳምንት አንድ ከተገረምኩበት ሐሳብ ውስጥ የጋሪ ኔቭልና የጂሚ ካራገር አስተያየት አራት ሴንተር ባኮችን ነው አርሰናል የሚጠቀመው ሚኬል አርቴታ እነኚህን አራት ሴንተር ባኮች ተጠቅሞ መከላከሉ ላይ ጥብቅ ሆኖ ነው እየተመለከተው ምንገኘው ሚል አስተያየት ሰጥተው ነበር ለኔ ዩሪን ቲምበር የመሃል ተከላካይ ሆኖ የተጫወተባቸው ቀናቶች ቀዳዳን እንዲሞላ እዛ ቦታ ላይ መጫወት የሚችልበት ሌሎች ካላቸው ኳሊቲ በላይ የተሻለ ዴሊቨር ስለሚያደርግ ተመርጦ አርሰናል የተወሰኑ ጨዋታዎች 5-6 ጨዋታዎች አምና አጫውቶታል እንጂ የዛ ታይፕ ተጫዋች አይደለም ይሄ ተጫዋች በየትኛው ማቅጣጫ ውስጥ በየትኛው የቡድን እንቅስቃሴ ውስጥ የማጥቃትን ተለዋዋጭነት ባህሪ የማጥቃትን የተለያየ ባህሪ ቴክኒካሊ ዴቨሎፕ የሚያደርግ ተጫዋች ኢንቴሊጀንት ስለሆነ ይሄን ተጫዋች እንደ ቋሚ ይሄ ምንድነው ስቴሽንድ ተከላካይ አድርገን እንወስደው አይደል ስቴሽንድ ተከላካዮች መከላከልን ብቻ ታሳቢ የሚያደርጉ ናቸው ስቴሽንድ ያለውኑ ተጫዋቾችን መግለጽ ከፈለግን ግን ዩሪን ቲምበር ትልቁን ስራ የሚሰራው ተጫዋች ስለሆነ የዚህ ተጫዋች እንቅስቃሴ በጣም መገለጫ ከሚባለው ቶሎ በመሄድ ቶሎ ወደፊት መስመር በመሄድ እንቅስቃሴውን በማሳደግ የአርሰናልን የመከላከል ደመነፍስ የአርሰናልን የመከላከል ጥራት ከፍ በማድረግ ለአርሰናል ዘንድሮ ዴሊቨር ያደረገ ያለው ነገር በቀላሉ የሚታይ ነው ማለት ይቻላል እንግዲህ ቲምበርን በተወሰነ መንገድ በዚህ ሁኔታ ገልጫዋለሁ እናንተ እንዴት አያችሁት እስኪ ሐሳብ አስተያየት ስጡበት ሌሎች እንዲሰሩ የምትፈልጓቸው ተጫዋቾችም ታክቲካሊ በሜዳ ላይ ያላቸውን አፈጻጸም እንድሰራላችሁ ጥያቄ እየጠየቃችሁኝ ነው እሰራላችኋለሁ ሰፊ አድርጌ የምሰራላችሁ ሆናል ነገ በሚኖረው ፕሮግራማችን ጧት ላይ እንገናኛለን በቀጥታ ስርጭትም እንዲሁ በዚህ ሳምንት ያሰብኩላችሁ ፕሮግራሞች ስላሉ እነዛን ፕሮግራሞችም በቀጥታ ስርጭት ማድረስላችሁ ሆናል ጥሩ ቀን ይሁንላችሁ